በድሮን ጥቃት ስጋት የመቀለው በዓል ቢሰረዝም የአሸንዳ በዓል በኤርትራ ድንበር አቅራቢያና ጨምሮ በተለያዩ የትግራይ አካባቢዎች እየተከበረ ይገኛል። ዝርዝር መረጃውን እናከፍላችኋለን። ኢትዮጵያ በኤክስፖርቱ ቻይና መድረክ $340 ሚሊዮን በላይ የሚያስገኙ የኤክስፖርት ስምምነቶችን ተፈራርማለች። ስለዚህም ጉዳይ እናከፍላችኋለን። ዓለም ባንክ በኢትዮጵያ ንግድ ባንክ ውስጥ የኃላፊነት ቦታዎች ለወንዶች ያደሉ መሆናቸውን እንዳረጋገጠ አስታወቀ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የትግራይ ክልል ባለስልጣናት የመቀሌውን ዋና የአሸንዳ አከባበር በድሮን ጥቃት ስጋት ምክንያት ቢሰርዙትም በትግራይ የሚገኙ ሴቶችና ልጃገረዶች በኤርትራ ድንበር አቅራቢያ የሚገኙ አካባቢዎችን ጨምሮ በተለያዩ የክልሉ ክፍሎች በዓሉን በማክበር ላይ እንደሚገኙ የክልሉ ከፍተኛ ሚዲያዎች እየዘገቡ ይገኛል። በትግራይና በኤርትራ ድንበር አካባቢ በተካሄደው በዓል የትግራይ ነዋሪዎችና ከጎረቤት ኤርትራ ስንፋ ዞባ የመጡ ኤርትራውያን በጋራ ተገኝተውም አክብረውበታል። ድምፀ ወያኔ ባስተላለፈው ዘገባ መሰረት የጉልማሃዳ ወረዳ የዛላምበሳ ከተማ ነዋሪዎች በኤርትራ አንበስተ ገለባ ሰርሃም ባብድሃን አንዳሹም ሸምዛና ከሌሎች የሰንፋ ክፍሎች ከመጡ ኤርትራውያን ጋር በመሆን በዛላምበሳ ከተማ በዓሉን በጋራ አክብረዋል። በትላንትናው ዕለት በበዓሉ ላይ የተገኙት የምስራቃዊ ዞባ ምክትል አስተዳዳሪ አቶ ኃይላይ ገብረ ማርያም ባደረጉት ንግግር በትግራዮችና በኤርትራውያን መካከል እየተካሄደ ያለው ቀጣይነት ያለው ግንኙነት በሁለቱም የድንበር ወገኖች ለሚገኙ ማህበረሰቦች ሰላምን፣ ልማትንና ደህንነትን የሚያገለግል መሆን አለበትም ብለዋል። አክለውም ሁለቱ ህዝቦች የጋራ ታሪክ፣ የጋራ ባህልና ቅርጽ ያላቸው ከመሆኑ በላይ የተሳሰረ መጪ ድል እንዳላቸው ገልጸዋል። የበዓሉ ተሳታፊዎች በሁለቱም ወገን ያሉ ማህበረሰቦች በፖለቲካዊ ውጥረቶች ምክንያት ከባድ ዋጋ መክፈላቸውን ገልጸው አሁን የተጀመረውን የሰላም ሂደት ማጠናከርና ትብብርን ማስፋፋት እንደሚገባም ጥሪ አቅርበዋል። ዓለም ባንክ በኢትዮጵያ ንግድ ባንክ ውስጥ የኃላፊነት ቦታዎች ለወንዶች ያደሉ መሆናቸውን እንዳረጋገጠ አስታወቀ። በኢትዮጵያ ባንክ ኢንዱስትሪ ውስጥ ከፍተኛ ቀጣሪ እንደሆነ በሚነገርለት የኢትዮጵያ ንግድ ባንክ የተያዙ የኃላፊነት ቦታዎች ለወንዶች ያደሉ መሆናቸውን ማረጋገጡን የዓለም ባንክ አስታውቋል። የዓለም ባንክ በፋይናንስ ዘርፍ ውስጥ በጾታዎች መካከል ያለውን የክፍያ ልዩነት በማስመልከት በኢትዮጵያ ንግድ ባንክ ላይ ያተኮረ የፖሊሲ ሰነድ ሰሞኑን ይፋ አድርጓል። የኢትዮጵያ ንግድ ባንክ ከ50,000 በላይ ሰራተኞችን መያዙን የገለጸው የዓለም ባንክ ሰነድን ከሀገሪቱ የባንክ ዘርፍ ወደ 1/3 የሚሆነውን ሰራተኛ መያዙን ያስረዳል። እንደ አውሮፓውያን አቆጣጠር በ2024 በኢትዮጵያ ባንክ ዘርፍ 187,450 ሰራተኞች እንደነበሩና በብዛት ሴቶች ወደ ዘርፉ የተቀላቀሉ ቢሆንም ከፍተኛውን የኃላፊነት ቦታ መያዝ ላይ ችግር አለ ይላል። የኢትዮጵያ ብሔራዊ ባንክ ጾታ መሰረት ያደረገ የመለኪያ መስፈርት ለባንኮች አውርዶ እንደነበር የሚያስታውሳል። በኢትዮጵያ ንግድ ባንክ ውስጥ በተከታታይነት በጾታዎች መካከል የሚታይ ክፍያና የስራ ደረጃ እድገት ልዩነት ስለመኖሩም ሰነዱ ያብራራል። ለአብነትም ሴቶች የሚከፈላቸው ከወንዶች ያነሰ እንደሆነ፣ በስራ እድገትም መሰላሉ ኃላፊነት ውስጥ የሱፐርቫይዘር ደረጃን ለማግኘት እድላቸው ጠባብ ነው። ልዩነቱም በትምህርት፣ በስራ ልምድ፣ በውስጥ የብቃት ምዘና ሊብራሩ የማይችሉ ናቸው ብሏል። ንግድ ባንክ ምንም እንኳን ከፍተኛ ኃላፊነት ቦታና የክፍያ ጣሪያ ስታንዳርድ እንዳለው ቢቀመጥም በስራ ድልድሉ ሴቶች የሚያድጉት ከወንዶች ባነሰ ዝቅተኛ በሆነ መንገድ መሆኑንና ለዚህ አይነቱ አሰራር ምንም አይነት የተብራራ ምላሽ አለመኖሩን ያስረዳል። በተቃራኒው ከሴቶች ኃላፊነት ቦታ ለመወዳደር ፈቃደኛ አይደለም የሚል ምላሽ አላገኘውም የሚለው የዓለም ባንክ የፖሊሲ ሰነድ ሴቶች አቅማቸው ማሳየት የሚችሉበትና ጊዜያዊ የመሪነት ሚና የማግኘት እድላቸው በጣም ዝቅተኛ መሆኑን ጠቅሰዋል። ሴቶች ወደ መሪነት ሲያድጉ በሚኖራቸው ሚና የተለያዩ ፖሊሲ አማራጮችን ማፍለቅና የድርጅት ውሳኔዎችን የማስቀየር አቅማቸው ከፍተኛ መሆኑን ጠቅሰው ሴቶች ወደ ኃላፊነት ማደግ በተቋማት ውስጥ ሴቶችን መሰረት ያደረጉ መዋቅሮች ተጠቃሚነታቸውን የሚያጠናክሩ እንደሆኑ ያግዛሉ ይላል። በኢትዮጵያ ንግድ ባንክ ዘርፍ ጾታ መሰረት ያደረጉ ፖሊሲዎች እንደተገበሩ ቢሆንም የሴቶችን አቅም ሊያሳዩ የሚችሉና ተወዳዳሪነታቸውን የሚያሳድጉ ጊዜያዊና ለአጭር ጊዜ የሚሰጡ የኃላፊነት ቦታዎች እንዲይዙ የተደረገ አለመሆኑን የዓለም ባንክ አስታውቋል። በዚህ ጉዳይ ላይ የኢትዮጵያ ንግድ ባንክ ፕሬዝዳንትና ሌሎች ኃላፊዎች በስልክ አግኝተው ለማነጋገር የተደረገው ጥረትም ሊሳካለት አልቻለም። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ዘገባችን እናልፋለን። በኢትዮጵያ ንግድና ቀጠናዊ ትስስር ሚኒስቴር አስተባባሪነት በተካሄደው ኤክስፐርት ቱ ቻይና የንግድ መድረክ ላይ የኢትዮጵያ ኤክስፐርቶችና የቻይና አስመጪዎች ከ$340 ሚሊዮን በላይ የሚያስገኙ 33 የንግድ ስምምነቶችን ተፈራርመዋል። ስምምነቶቹ የተፈረሙት ሚኒስቴር መስሪያ ቤቱ በኢትዮጵያ በሚገኘው የቻይና ኤምባሲ ጋር በመተባበር ባዘጋጀው የፎረም ማስጀመሪያ ስነ ስርዓት ላይ ሲሆን በወቅቱ የሁለቱ ሀገራት ከፍተኛ ኃላፊዎች፣ የስራ ኃላፊዎች፣ የቻይና አስመጪዎችና የኢትዮጵያ ላኪዎች ተገኝተዋል። የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ እንደገለጹት መድረኩ ኢትዮጵያና ቻይና የንግድና ኢኮኖሚ ቁርኝት
ይበልጥ ለማጠናከርና የኢትዮጵያ ምርቶች በቻይና ገበያ ላይ ለማስተዋወቅ ያለመ እንደሆነም ተናግረዋል። ሚኒስትሩ አክለውም ቻይና አስመጪዎችን ከኢትዮጵያ ግብርናና ኢንዱስትሪ ምርቶች አምራቾች ጋር በማገናኘት ከፍተኛ መጠን ያለው የንግድ ልውውጥ እንዲመቻች የማስተዋወቅ ስራዎችን መከናወናቸውንም ገልጸዋል። በተደረሱ ስምምነቶች መሰረት ቡና፣ ሰሊጥ፣ አኩሪ አተር፣ የጨርቃ ጨርቅና የክብር ማዕድናት ምርቶች ወደ ቻይና የሚላኩ ሲሆን ይህም ለሀገር ውስጥ ምርቶች የገበያ ዕድል በማስፋት የኢትዮጵያን ኤክስፖርት ገቢ ለማሳደግም ከፍተኛ አስተዋጽኦ ይኖራል ተብሎ ይጠበቃል። በተጨማሪም ሚኒስትሩ መድረኩ በኢትዮጵያና በቻይና መካከል ያለው ዘላቂና አጠቃላይ ስትራቴጂካዊ አጋርነት ወደ ላቀ የንግድና ኢኮኖሚ ትስስር ለማሸጋገር የሚያስችል መድረክ መሆኑን ጠቁመዋል። በቻይና የንግድ ሚኒስቴር የውጭ ጉዳይ መስሪያ ቤት ምክትል ዋና ዳይሬክተር ቻንጉይ በበኩላቸው ቤጂንግ ከኢትዮጵያ ጋር ያላትን የሁለትዮሽ ንግድና ኢኮኖሚያዊ ግንኙነት ለማጠናከር ያላትን ቁርጠኝነት አረጋግጠዋል። ቻይና ለኢትዮጵያ ምርቶች የገበያ ዕድሎችን ለማስፋት መስራቷን የምትቀጥል መሆኑን የገለጹት ዳይሬክተሩ የቻይና አስመጪዎች ጥራት ያላቸውን የኢትዮጵያ ምርቶች በከፍተኛ መጠን ለመግዛትና ሁለቱ ሀገራት መካከል ዘላቂ የንግድ ድልድይ ለመገንባትም ዝግጁ መሆናቸውን አያይዘው ተናግረዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌሎች ዜናዎች ዳግም እስክንገናኝ ድረስ በደህና ቆዩ።